ላይ ነበሩ ቤተሰብ ስማ በደንብ ፎንቃ ላይ ናቸው ይቅላሉ ነበር አንቺ ነሽ እንጂ ማሰጪው እኔ እኮ ማልሰጥ ነገር የለም ይላል ሰገጤ አንቺ ነሽ እንጂ ማሰጪ እኔ እኮ ሁሉ ነገር ሰጣለሁ በቃ ሊሰጥ ነበር አዎ ተዋደዋል ገባችሁ ነገሩ እኛ የከተማ ልጆች ነን የማንም ሰገጤ ፈልፈላ አይጫወትብን ልጨርሰው እሺ ጨርሰው ተብያለሁ እሺ ምን ልስጥ በደንብ በውስጥ ምንድነው በደንብ አርጎ በውስጥ ስለሚጀናጀኑ ስለሚቁላሉ ምን ብለው እቺ እንቁርት የምትባል እካክ ኦሮሞ ስለሆነች ነው የተሰደበችው እንጂ ሌላ ብትሆን አትሰደብም ይሄው ስትር መጠመጥልሽ ነበር በአደባባይ ስትር መጠመጭለት ነበራችሁ በውስጥ ያወራሉ ይጀናጀናሉ ይዋሻሉ በጣም ቀጣፊ ናቸው ይሄንማ ፖስት ላለው ሪፖስት ላርገው ይጀናጀናሉ ከዛ መጣው ህዝብ ለህዝብ ያባላሉ ያለ ሌላም አለ ወይ እንዲህ ግን አሳፍደሽ አልሰጥም ግን አይከብድም እንደ ገለቴ እንዲህ በጥማት ወጥረሽው አንፎልፍለሽ ልከሽው ስከካ ነበር አይደል ክክ በክክ አርጋት ነበር አይደል ስከካ ከርመቻ ፓለው ወይ ፈጣሪ ስሙልኝ እዚህ ሪከርደሮች እድሜ ይስጣችሁ በእውነት አንዳንዴ ሪከርደሮችን ወክስ ነበር ጌታን እድሜና ጤና ይስጣችሁ የኔንም ጉድ አውጡ ካለና እንደዚህ አለ እንደዚህ ፎንቃ ነበሩ እንደዚህ አብረው ሲርመጠመጡ ነበር አብረው ይደካከሉ ነበር ከዛ የሆነ ቦታ ላይ ግን አልተመቻቹ ሎንግ ዲስታንስ ፍቅሩ የሚደብረው ምንድነው ስትቀማመሱ ላትጣጣሙ ትችላላችሁ ልጅቷ ደግሞ እንደዚህ አይነት ችግር አለብሽ እውነቱን ነው የምነግርሽ ያንግ ነሽ በጣም ትርመጠመጥ ያለሽ ምን አይነት ችግር እንዳለብሽ ሊገባኝ አልቻለም ሶሻል ሚዲያ ላይ የተናገርሽው ንግግር እንዳየሁት በጣም ያስጠላል እንደዚህ እርምጥምጥ ብለሽ ነው ስትይ የነበረው ደግሜ ላሳየ አሁን አንበሳ የሰጣችሁ ሰዎች እንዳትቆጩ ያው አንዴ በልተዋለች እንዳትቆጩ
በልተዋለች አንዴ፣ ምንም ማድረግ አይቻልም። እና ያልቀመሳት መስሏችሁ ከመሰላችሁ ደግሞ ቀምሷል ቤኪ። አው ቀምሷል። አንበሳ ወረዳችሁ ወንዶች ካላችሁ ቀምሷል። ከሱ የተረፈ ነው የምታገኙት። ልንገራችሁ ብዬ ነው በዚህ አጋጣሚ። አዎ ከሱ የተረፈውን ነው የምታገኙት። ይሄው ወልደ ጊዮርጊስ የሚለው ነው ያወረደው። ይመቼ ወልደ ጊዮርጊስ በደንብ አውርዳ አባቴ፣ ጎበዝ ልጅ አንተ እኮ ደግ ነህ፣ ደግ ነህ ወልደ ጊዮርጊስ። ሌላም አመጣልሃለሁ ታወርዳለህ። እንዲህ ተቁላልታ ሄደችው። ምን ልታደርገው ነው? ምን ልታደርግ ነው? እንዲህ ተቁላልታ ሄደችው። በደንብ ነው የተሸጓጎሩት። ስንት ዘመን አገሩ ያልገባ ይሄ ልጅ እቺን ጠምቶት ሙሙ ገባ። ተሸጓጎሩ። ቻፓ ያለው መስሏታል እሷ። እንደ ደቡብ አፍሪካ እኮ ነው ያለው። እናቱ ከየት ያመጣል? አፍሪካ ውስጥ እኮ ነው ያለው። አፍሪካ ነው ያለው። እናቱ ረስተሽው ነው። የት ያለ መስሎሽ ነበር ገንዘብ ያልሽው? ከየት የመጣ መስሎሽ? የአፍሪካ ብር በኢትዮጵያ ስንት ነው? በኢትዮጵያ የአፍሪካ የሳውዝ አፍሪካ ስንት ነው? አንድ የሳውዝ አፍሪካ አይከብድም እንዴ? የሳውዝ አፍሪካ ስንት ነው? የሳውዝ አፍሪካ አንድ በኢትዮጵያ 5 ብር ስንት ነው? በኢትዮጵያ 7 ብር ወይ እሱን ይስጥሽ። አንቺም ጨካኝ ነሽ። ዲያስፖራ መስሎሽ አሁን ነው ዱባይ የሄደው እንዴ? ሳውዝ አፍሪካ ነው። ዱባይስ ብሄድ ምንድን ነው የሚሆነው? ዱባይ ምን ያደርግ? ዱባይ አበሻ ወንዶች የሚሰሩትን አናውቅም እንዴ? ወንድሞቻችን እኮ ወይ ሹፌር ናቸው፣ ታክሲ ይነዳሉ፣ ሹፌር ናቸው። አንዳንዶቹ ጎበዝ የሆኑ ቋንቋ የሚችሉ ምናምን ነገር እንትን የሚሰሩ አሉ። ሞል ውስጥ ተቀጥሮ የሚሰሩ ወንድሞቻችን አሉ። ከዛ ውጭ ጥግረራ ነው ዱባይ። ዱባይ በጣም ከባድ ነው ለወንድ ልጅ እንዴ። ኢዩኤል የሚባለው ቡታንታ ሲሸጥ አይደል የሚውለው? ኢዩኤል የሚባል ቡታንታ ሲሸጥ እየዋላል። እና ይሄ ልጅ በእውነት አብረው ተዋደዋል። ጉቺነት አለሽ እና ተዋደዋል። ነገሩን ወደ ዘር ወሰዱት። ተዋደዋል፣ ተለጣልጠዋል። አለጣለጣቸውን አንዴ ልድገመው። አዲስ የገቡ ሰዎች ስላሉ እኛ ያለ መረጃ ስለማናወራ ተለጣልጠዋል። እሰጥሃለሁን ከጨረስን በኋላ መጣ። ይኸው ልትሰጠው ተገናኙ። ከዛ ወደ 4 ኪሎ ገቡ። 4 ኪሎ ጨፈሩ። እንግዲህ ነው ባጭሩ ታሪኩ ማለት ነው። ተለጣለጡ። ከዛ በኋላ አይሮን ነው የሆነ ነገር አልተመቻቹም። ነገሩ እንትን አላለም። ይሄ ወሮ በላ ምን አረገ? ብር ጠይቃይ ምናምን ማለት ጀመረ። ኖ ስታፕ ብሮ
ብር ጠየቀች ምናምን የሚባለው ዋቴውን አቁሙ። ለጥልጣል ሂሳብ ነው የተጠየቀው። አራት ኪሎ ነው የገባው። ዝም ብለህ ትገባለህ እንደ 4 ኪሎ ማስገቢያ ያስፈልጋል። እና 4 ኪሎ ብላ ያለች ዝም ብሎ አይገባም። 4 ኪሎ ጠብ አድርግ ነው። ከዛ ያ ነው እንግዲህ ስታየው ፋርሸ ልጁ ፋራ። እውነቱን እንገራችሁ ግግም ያለ ገገማ እና እውነቱን ነው የምነግራችሁ። አሁን የምናገረው ምንድን ነው? አትሸወዱ። ሴት ልጅ ስላለቀሰች ወንድ ልጅም ስለለፈለፈ እውነቱን ተናገሩ ማለት አይደለም። አሁን ተስማምተው ያደረጉት እንደሆነ ገባችሁ አይደለ? በመሀል ግን የተሰደቡት ምንም ያልቀመሱት ሰዎች ናቸው የተሰደቡት። እነ ጀነራል የሚባል ለጀለሱ ብሎ እርገጥልኝ ብሎ ሲያስረግጥ ነበር። ልጅቷ ተጫዋች ናት፣ ጎበዝ ናት። እግዚአብሔር ይስጥሽ። አንቺ እንዳንቺ አይነቱ ያብዛልን። ችግር የለውም እሱ ችግር የለውም። ያ እሱ ችግር የለውም። ያ ግን ልክ አይደለም። ይሄንን ነው የምለው። ሌላ ስለዚህ ጉዳይ በደንብ የምታውቁ መግባት ትችላላችሁ። ከዚህ የተለየ ምንም ነገር እኛ የከተማ ልጆች ነን። እኛን ማጭበርበር አትችሉም። ድራማውን ደግሞ 45,000 ሰው ባለበት የሰራችሁት ድራማ ስለሆነ አጋልጨዋለሁ። ተግባባን። በጌታ ነች። በጌታ ሆኖ አይደል እንደዚህ የሚዘፍኑት? በጌታ ናቸው እኮ። አይ የደቡብ ጌታ እንኳን ዋቴ ነው። የደቡብ ጌታ የሚሉት ዋቴ ናቸው። ደቡብ ውስጥ ዋቴ ናቸው። ይሄ በጌታ ነኝ ምናምን ሙድ ፕሮፌቲክ ዳንስ አረ ደቡብ ዋቴ ነው። እሱን ተዉት። እንደ አብዛኛው እኔ ቤት ልጸልይልህ የሚለኝ እኮ የደቡብ ልጅ ነው። የደቡብ ነቢያቶች ናቸው እኔ ቤትን ያጨናነቁት እኮ። ምን አለ? ከወለጋ አማርኛ ትምህርት መምህር አስፈለገ አለ። እንደዛ እኮ ነው ትርጉሙ። ከወለጋ ጎጃም ሄዶ አማርኛ ላስተምራችሁ እንደማለት ነው። የአዲስ አበባ ልጅን የደቡብ ልጅ ልጸልይልህ ሲለው ማለት ነው። አረሙድ እስቲ አይሚታ ማላቀ ሰው ማላስገባ ምን ታቁኝ የለ እንዴ? ሌላ ስለዚህ ልክ ነው። ይሄ ሁሉ ከተማ ነው። ምን አለ? ኢታሊ ብላክ ቦይ አላለም? ኢታሊ ብላክ ቦይ ቦይ ማለት እኮ ልጅ ነው። ቲኔጀር ማለት ነው። ያልደረሰ ማለት ነው። ይህን እንኳን ሳታቅ ነው ስም የምታወጣው። ያ እሙሙ 200,000 ገባ ወይ? ኧረ 200,000 ምን አላት? ኧረ ከዛም በላይ የሚከፍሉ ብዙ አሉ። የኢትዮጵያ 200,000 ብዙ አይደለም። እሺ 19 አንበሳ አይሸቀለች። ግን ምን እንደሆነ ሪያሊቲውን እንድታዩት ነው። እውነቱን እንድታውቁት። ተዋደው የነበሩ ሰዎች፣ አብረው ብዙ ነገር ሲያደርጉ የነበሩ ሰዎች ወደ ሲጣሉ ወደ ብሔር። ልጅቷ ግን በመሀል አተረፈች። አደይ እንደደደ አተረፈች ልጅቷ። ተግባባል። ማን አለ እዚህ ጋር መናገር የሚፈልግ?
መቆይሌ ማን አለ? ልጅቷ ጎበዝ ናት። እንደዚህ አይነት ሙድ የአመት ገቢዋን በየ3 ወሩ እየመጣች ዘግታ ትሄዳለች። የአራዳ ልጅ ናት። ይመችሽ። በወለየ ሪከርደሮች እድሜያችሁ ይርዘም። ይህን ዶክመንታውን ዶሮ ባይፖስተው ኖሮ አናገኘውም ነበር። ዶሮ ባይፖስተው ይህን ጉዳይ አናገኘውም ነበር። አየህ፣ በኦሮሞ ስር አይነት ሙድ ልትጫወት ነበር ልጅቷ የፈለገችው። እንቁርቲ መጣች። እንቁርቲ ማነካከስ ስራዋ ነው። ላጣራ አትልም። ሳይዲዛ ነው ኦልሬዲ የምትመጣው እና የሀዲያ ልጆች እንዲሰደቡ ነው ጭቡቴው። ከዛ ኦሮሞ ትልቅ ነው አይነት ጭቡቴ መጫወት ነው የፈለገችው ነው። እርስ በርስ ተዋደዋል፣ ተሸጓጉረዋል። ከዛ አልተፈላለጉም። ከዛ በኋላ ሌላ መጡ። ዶሮ የሚባል ልጅ ነው የፖሰተው ማለት የተነጋገሩትን አብሮ የሆኑትን። እኔ ያሳቀኝ ወልደ ጊዮርጊስ የሚባለው አንበሳ ወረደ ምናልባት አዝኖላት የሚያውቀው ነገር አለ ብዬ አላስብም። ወልደ ጊዮርጊስ የልጁ አባት መጥቷል። የቲክታክ ላይ ያጣፍጥልን። ይመቸው። ሰው ወዶ ባወረደው ቻፓ ማን ያልጣላ? ምን አገባኝ? ለምን ሚሊዮን ያወርድላት? ይመች። ጨምር መልሽልኝ እንዳትላት እንጂ መስጠትን አልቃወም። ውዝ ዶሮ አዲስ የመጣ ነው። ዶሮ የሚባል ፔጅ እየፖሰተ ያለው እንዴ! የልጅቷ አባት መጣ። እዚህ ካለ አስገባለሁ። ሌላ አሁንም ወደ ዘር አትውሰዱት። የድራማ በጣም ትችላለች ልጅቷ። ጎበዝ ናት። ጎበዝ ጌታን በጣም 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 ሺዝ ስማርት። ከሚስቴ ጋር አስታርቀኝ በፈጠረ ናግባ፣ አንተ ታስፈልገኛለህ። ና እያለቀስክ እዚህ ጋር እንትን ትላለህ። ና ከሚስት ጋር የተጣላው ናግባ፣ እሱ ነው የሚሻለኝ። ግርድም ግፋ ምን ማለት ነው? ግርድም ግፋ የት አለ? ግርድም ግባ ግፋ። ወልደ ጊዮርጊስ ለምን 100 ማውረድ ይችላል? ሰው አወረደ ብዬ እንትን አልልም። እዛ ላይ በነበረ ሰዓት ቪዲዮን ባየ ሰዓት ቪዲዮን ልከውለት እንደ ወንድ ልጅ ያዝናል ሰውየው። እኔ መጥፎ ነገር አላየሁበትም። ወልደ ጊዮርጊስን መጥፎ ነገር አላየሁም። እኔ ቲክታክ ላይ መጥቶ ጊፍት ሲሰጥ ምናምን አየዋለሁ እንጂ እኔ በመጥፎ ነገር ያላየሁትን ሰው ለምን አንበሳ ሰጠ ብዬ ጓገጭ አልልም። መብቱ ነው። ስለዚህ በምንም ውስጥ የሌለና ሊያግዛት ሊረዳት ያለ ሰውን ሀቅ መስሎት ነው፣ እውነት መስሎት ነው ይህን ነገር ቢያቅ አያደርገው። ለሴ የት አለ? ወየ ቤተሰብ መርሲ ኮሌክሽን ፖድካስት ክፈት። ጸሎትማ ማድረግ አለብኝ። የኦቲዝም ጥያቄ ካላችሁ አልሚ የምትባል እህት ፎሎ አድርጉኝ ትላለች። አልሚን ፎሎ አድርገው ኦቲዝም ጥያቄ ካላችሁ። የት አለ? ግርድም ግፋ። አንተን የተጣላው ማነ? አስገባኛ በ134 ሰው ድፍረትን ሳላደንቆ አላልፍም። አንተ ራስ ቤት ራሱ መግባት አትችልም እኮ። ራስ ቤት እኮ መግባት አትችልም አባቴ። እንዴት እኔ ቤት አሰብክ? ድፍረትህ በጣም ነው የተመቸኝ።
በዚህ ራስ ቤት እንኳን መግባት አትችልም። ሹሉቃ ምን አስበ ነው እኔ ቤት ያልከው? ሳሚ እስቲ መስበው ነው ላስገባው። ከጂጂ ቤት ነው የገባው። ሳሚ ከጂጂ ቤት ነው ወይ የገባው? ጂጂ ጂጂ ነው እንዴ የገባው? አይገርምም? እኔ ቤት ቁጭ ብሎ ጂጂን ሪከርድ ያደርጋል። እንዴት ናችሁ? ሌላስ ይሄ የፋኒ ዘመድ መሆን አለበት። የፎሎወር ስታንዳርድ ሰው ማየት አለበት። አንተን ላይቭ ስታደርግ ወይ ደግሞ ሰፖርት ስታደርግ ተከታታይ መሆን ምን መታየት አለበት። ምንንም ካላወቁ ምን ብዬ አስገባል? አዎ ጾታዊ ትንኮሳ ያደረገባት የምትለው ምን ልስጥ እያለች ያለችው ይኸው እንቁርቲ እንደዛ ነው የምታወራው። ጾታዊ ትንኮሳ አድርጎባታል። ምን ልስጥ አንተ ኩላሊት ሰጠኛል ምን ልስጥ እያለች አደባባይ የምታወራል እንቁርቲ ወጣ ጾታዊ ትንኮሳ እያደረገባት ነበር። እንዲህ ናት እንቁርቲ። እንቁርቲና እዮዳብ እግዚአብሔር ምስክሬ የሶሻል ሚዲያ ካንሰሮች ናቸው። የሶሻል ሚዲያ መርዞች ናቸው። በጣም ቆሻሻ ናቸው። እሺ ኦቲዝም አልሚ ለሚፈልጉ ሰዎች ነው። በግድ ተከተሉኝማ አትበይ። ካልፈለጉ አልፈለጉ። እኔ አሁን ተከትሉኝ አልልም። እናቱ ብዙ አትጨናነቂ። ካልፈለጉ አልፈለጉ። ምን አስጨነቀሽ? እንደዚህ ተከተሉኝ እያሉ በጣም ግራ የሚገቡ ሰዎች ግራ ነው የሚገባኝ። እኔ ወች ፖይንት አንድ ሰው ካልፈለገ አልፈለገም፣ ሲፈልግ ይከተላል። ፎሎ አድርጎኝ ተከተሉኝ፣ በዚህ ውጡልኝ፣ በዚህ ግቡልኝ አይባልም። ኢፍ ዴይ ዶንት ዋንት ዴይ ዶንት ዋንት። ትልቅ ይሸዋለ የልንገራችሁ ምናምን ሰው ወይ አታሳድግላቸው። ልጆቻቸው ታሳድጊያለሽ? አታሳድጊ። ምን ነው በዚህ ያለን እኔን ዶክተራችኋል። እሺ ታረጋጊው እንጂ በቃ እሺ ያልኩ ነገርኩልሽ። ምን ተፈለገ? 45,000 ፎሎወር አለሽ። ይህ ትልቅ ፎሎወር ነው አይደል? 45,000 ሰው አለሽ። ምንድን ነው ዓላማው? 45,000 ያለውን ሰው አስተምሪ፣ ማስተማር ካለበሽ። ሌላስ ሳምሪ ሴት አይደለች ወይ? ሳምሪ ምን አረገች? ግራ የሚገባኝ ያ ነው። ሌላ ማን ነው? ቆይ እስቲ የኔን ጥያቄ ለምንድን ነው የማትመልስ? ገነት አሰፋ 157 ፎሎወር። እሺ ምንድን ነው ጥያቄሽ? ባለ 157 ጥያቄሽን ልስማ። ይለፍልሽ ጥያቄ ጠይቂ።
የኢቢሲ ባለቤት ሞተ። ነፍስ ይማር። እግዚአብሔር ነፍሱን ከደጋጎቹ ጎን ያድርገው። ነፍሱ ትረፍ፣ ነፍሱ ትረፍ። ለሞተ ሰውማ እግዚአብሔር ነፍሳቸውን ይማር። የሞቱትን በሙሉ እኔ ለማንም እኔ ሞትን አልመኝም። ደስ የማይል ነገር ነው። ወደ ፕሮፌቲኮቹ ጋር እንሂድ ወይስ ይቅር? ትኩሱ የለም ዛሬ። ፕሮፌቲኮች ኑ፣ እናንተ ትሻሉኛላችሁ። ነቢያቶች ኑ፣ በቃ እንጫወት። ፕሮፌቲክ ዳንስ እንጫወት። ፕሮፌቶች ኑግቡ እንጫወት። አረ እንጫወት ነው ያልኩት። ፕሮፌቲክ ጸሎት ያድርጉልን። እስካሁን ለተናገር ነው። ፕሮፌቶቹ መጥተው ጸሎት ያድርጉልን። ቶሎ በሉ። ፕሮፌቶች ካላችሁ ላኩልኝ። ዘማቼት ሄደብኝ። የስራችሁን ይስጣችሁ። ዘማቹን ነቁራችሁ ሄደብኝ። ሌላ አመጣለሁ። ሊያሾ እንኳን ሊያሾ ፍራንኮዬ ሊያሾ አይደለም ጂጂን ጠይቋት። ከሁሉም ማን ይመችሻል በለዋት። ዮኒ ማኛ ነው ምትል። እኔ ጠልተው አይጠሉኝም። ዝም ብለው ሊናደዱ ይችላሉ። ሊያ ምናምን አዲስ የመጡት ኮልኮሌዎቹ ካልሆኑ በስተቀር ድሮ ሶሻል ሚዲያ ላይ የነበሩ ሰዎች እና ላይቭ የሚለቁ ሰዎች በደንብ ነው የሚያውቁ። እና ማን ይሻላቸዋል ብትሏቸው ዮኒ ማኛ ይግደለኝ ነው የሚሏቸው። ለምን እንተዋወቃለን፣ በምን አጀንዳ ላይ እንደምናወራ በምን እንደሆነ ምናምን ነገር የእነሱንም ሀሳብ አንዳንዱን ገዛዋለሁ፣ አንዳንዱን አልገዛውም። ከዛ ውጭ ግን የሆነ ቤተሰብ ጋር ለመሄድ ምን ላይ ለመሄድ ምናምን የምንኳትነው ነገር የለም። ተግባባ። የአሁኖቹ ግን በጣም ቆሻሾች ናቸው። አሁን የመጣች አሁን ሄለን ሾው የምትባል ቆዳ ሮጊት እንቁርት የምትባል እካክ ሮጠው ቤተሰብ ላይ ነው የሚሄዱት። ቆሻሾች ናቸው። ሮጠው ቤተሰብ ሚስት ጋር፣ ልጆች ጋር፣ ወንድም ጋር፣ እህት ጋር፣ ዘመድ አዝማድ ጋር የሚሄዱ ናቸው እና ቆሻሾች ናቸው። አሁን ሊያ የፈለገ ብትላት ቤተሰብ ጋር ትሄድ። ተግባባ። ጂጂ ራሱ እንደፈለገ ብትል ብዙ እንትን አትል። እንደዚያ ማን ነው ላላ ታፈቅራለች ምናምን? አረ እሱን ታዩ ገለቴ። አሁን ፕሮፌቶች ኑና እንጫወት። ፕሮፌቶች ኑና እንጫወት። ሞጣ ቤት የተደረገ ነገር የግድ አንተ ቤት ካልተደረገ ቅናትም ይበላሃል። ምን አይነት ቅናት? ምን እስቲ ሹሉቃ ብዙ ነገር እየጻፍክ ነው እና ምን ሆነ ነው? ሉተራን እንጋብዝልን? እጋብዛለሁ። የሊያ ልጅ አንተን እኔን እያሰበች ወልዳት ነው። እኔን እያሰበች እንዲሆን ማኛ ፏፈሽ ያለ ልጅ ስጠኝ ብላ ጸልያል። እኔን እያሰበች ምጥ ላይ ዮኒ ማኛ ድረስ ምናምን እያለች ነበር። ለዛ ነው ለዛ ነው አባቴ አትዳድል። ሊያ የዮናስ እና የጂጂ ልጅ ያለኝ አለች።
ምን ማለት ነው? የጂጂ ልጅ እና የዮኒ ማኛ ልጅ ጂጂ በምንዋ ነው የምታስወልዳል? ልጅ ነኝ ነው የምትለው? የዮኒ ማኛና የጂጂ ልጅ ነኝ። ሊያማ አብራን አረጀች፣ አብራን አረጀች እኮ ሊያ አብራን አረጀች። በቃ ይሄ ሶሻል ሚዲያ ያስረጃል። እንዲያውም እኔ ነኝ ወጣት የሆንኩበት እንጂ እነሱ ቶሎ አረጁብኝ። ሴቶቹ ያረጃሉ ቶሎ። አስቸጋሪ አዲስ ታይምስ ያ እንዴ አዲስ ታይምስ ገን ይፈለግሽው ጽድት ያለች ሚስት አለችው፣ ልጆች ያሉት ፈለግሽው? ምን አስበሽ? ዮኒ አታረጅም። ለምን መሰላችሁ? እኔ ማላረጀው እውነቱን ልንገራችሁ፣ ማላረጀው ለምን እንደሆነ ታውቃል? ራሴን ከማንም ስለማላወዳደር። ከኤልሹ ጋር የተፈጠረ ነገር አለ ወይ? ኤልሽዬ ሸራተኔ ናት። ኤልሹ ወይ በጣም ምርጥ ሰው። ኤልሽዬማ ቢዚ ሆነች። የጫጫታውን አስጠላት። ምንም ነገር የለም። ቢዝነሷን ከፈተችልም ያራዳለች። እሷ ሲገርማችሁ ኪዱ ትዳሯን ያዘች። እልም በቃ በቁም ነገር የሚሰሩ ሴቶች አሉ። እኔ ኤልሹ ለዛ ነው መወዳት። እሷም ጽድት ያለ ትዳር ይዛ እንደ ሰርግ እንደምታበላን እርግጠኛ ነኝ። እንበላለን። ያ ሌላስ ሌላ ጥያቄ አለ? እኔ ሶሻል ሚዲያ ላይ ሌላ ካደነኳቸው መሲ ብርጅስቶን ሶሻል ሚዲያ እንዴት እንደምትጠቀም በደንብ አውቃበታለች። የሆነ ጊዜ ስሜታዊ ትሆን ነበር። አሁን ግን ቢዝነሷን ከፍታ ላይፏን ምኗን ደስ የሚል ነገር ላይ ደረሰች። እግዚአብሔር የልቧን አይቶ መሲ ብርጅስቶን አሁን ያለችበት ነገር እጅግ ደስ የሚለኝ ነገር መሲ ብርጅስቶን አድንቅያታለሁ። በቃ ጎበዝ። እግዚአብሔር በብዛት ልጇ ደግሞ ቁርጥ እሷል። መሲ ጉንጫም ናት እንጂ መሲ ብርጅስቶን ልጇ ራሷን ነው የምትመስለው። እና ደስ ይላል እንደዚህ አይነት ነገር ማየት። እግዚአብሔር ይባረክ። ደስ ብሎኛል። መሲ ጉቺ ያውቃበታለች። ጉቺ ጥሩ ቢዝነስ ሰርታለች። ጎበዝ። እነ ኤልሽዬ ኪዱ ምናምን አሪፍ ነገር ላይ እየደረሱ ጎበዞች። ያ ጎበዞች በጊዜ አሁን ደግሞ ሰው እየባነነ ነው። ብዙም ጊፍት አይሰጥም፣ የሚያዛልቅ አይደለም። ስለዚህ የራሳቸውን ነገር እያደረጉ ነው። አዎ ኤልሽዬ በጣም አሪፍ ልጅ ናት። በጣም ነው የምትመቸኝ። በጣም በዚህ ላይ የተማረች ልጅ ናት። እኔ ቢዝነስ ከፈትኩ ብዬ ለአበሻ የነገርኩ ጊዜማ በአንዴ ነው የሚያዘጉት ቢዝነሴን። ለአበሻማ ቢዝነስ አይደለም ምንም ነገር። ፕራይቬት ጀት ቢኖረኝ አልነግርም። ለአበሻ እኔ አልነግርም። መርዘኛ ብዙ ነው በእኔ ላይ የሚቀኑ የቲክታከሮች ስላሉ አልነግርህ። ታብዳል። ምን አለ? ምንም የለኝ። ይኸው እየኖርን እሺ ሌላስ? ኤርትራውያን ይመቹኛል። ኤርትራውያን ብዙ ጊዜ አይደርሱም ሰው ላይ። ያ እብድ ነበር፣ አሁንም ተቀይሯል። ሚኪ የሚባል አንድ እብድ ነበራቸው፣ አሁን ተቀይሯል።
አሜሪካ አረጋግተዋለች። አውሮፓ ሆኖ ሲራገጥ የነበረው ነገር አሜሪካ ሲገባ ቀንዱን ተብሎ እንደሚባረር ስለሚያውቅ አረጋግተዋለች። ስለዚህ ደስ ይላል። ያ ሁላ ብጥረቃ ልክ አሜሪካ ሲገባ ጸጥ ለጥ ነው ያለው። ድራሹ እንደሚጠፋ ስለሚያውቅ ማለት ነው እንጂ ለኤርትራውያኖች አይደርሱም። ብዙ ጊዜ እኔ እነ ማህሪ ጓደኞቻችን ናቸው። ምርጥ ልጅ ነው ማህሪ። እንዲያውም ሞር ከኢትዮጵያውያን ጋር ነው የሚግባባው። ስለዚህ ያንን እላለሁ። የሞጣ ብሪጅስቶን ፊቱን ለማያሳይ ሰው ምን አነካካቸው? የሞጣ ሎያል ፍሬንድ ናት። ሎያል በሞጣ አትደራደር። ማድነቅ አለባችሁ፣ ማድነቅ አለባችሁ። የሞጣ በእውነት አደንቃታለሁ። የሆነ አንድ ቢዝነስ ክፈት ተጠቀም የሆነች እኮ አለ አንዘግብም እንጂ አይጠፋም እኮ ቢዝነስ አንዘግብም። የአራዳ ልጅ ሳይጠቀም ስንቱ ሰገጤ ተጠቅሞ አሁን ዮኒ ማኛ አልተጠቀምም ብላችሁ ታስባላችሁ? ስንት ሰገጤ ተጠቅሞ ማኝዚ ሶሻል ሚዲያ አይሆንም ብለህ ነው ያ አትናገርም። በተለይ ሶሻል ሚዲያ ላይ ትንሽ እንትን ካለ መናገር የለብን። ቢዝነስን በጭራሽ ላበሻ አትነግርም። ሶሻል ሚዲያ ላይ እንትን ከሆንክ ኮንትሮቨርሻል ሰው ከሆንክ በፍጹም መናገር የለብህም። በፍጹም መናገር የለብህም። እውነቴን ነው የምነግራችሁ። በተለይ ሶሻል ሚዲያ ላይ ኮንትሮቨርሻል ከሆናችሁ ከሰው ጋር በሆነ ጊዜ የምትነካኩ ምናምን ከሆነ ቢዝነስ ካላችሁ አትናገሩ። ምንም አይነት ቢዝነስ ያ አትናገሩ። እኛ እግዚአብሔር ይባረክ ዊግድ ቸርች ክፈትና አጭበርብረን በጌታ በኢየሱስ ስም በጌታ በኢየሱስ ስም በጣም የሚፈራው ነገር ጃዬ ልንገር፣ ከሰው አጭበርብር ከሆነ ሰው ምናምን ብላ በእግዚአብሔር ስም ያጭበረበርከው የምትከፍለው ዕዳ መቼም ነው ምላባ መቼም ቢሆን አትከፍለው፣ ከፍላ አጨርሰው። ስለዚህ በጌታ ስም እንዳትሸክሉ። በሌላ በፈለግከው ሸክል አውቴው ላይ በእውነት እና በተለይ እንዳልኳችሁን በጌታ ስም አሁን ነቢያት ብለው ኧረ የሆነ ቪዲዮ መጥቶልኝ እስቲ በማሉ ለማል እስቲ ይህን ነገር ላሳያችሁ። ዶላር አይቻል አቅም ስትለው አንድ ጀለሳችን እንዴት አድርጎ ዶላር እንደሚያሳይ ላሳያችሁ። ዶላር አላየውም ስትለው ታፕ አንዴ ፌስቡክ ላይ ነው ያለው ማለት ነው። አይደለም። ቆይ ላሳያችሁ። ዶላር አይቻልም።